ትንቢተ ኢሳይያስ ምዕራፍ 19 ስለ ግብጽ የተነገረ ሸክም። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። የግብጽም ጣዖታት በፊቱ ይርዳሉ። የግብጽም ልብ በውስጧ ይቀልጣል። ግብጻውያንን በግብጻውያን ላይ አስነሳለሁ። ወንድምም ወንድሙን፣ ሰውም ባልንጀራውን፣ ከተማም ከተማን፣ መንግስትም መንግስትን ይወጋል። የግብጽም መንፈስ በውስጧ ባዶ ይሆናል። ምክራቸውንም አጠፋለሁ። እነርሱም ጣዖቶቻቸውን በድግምት የሚጠነቁሉትንም መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ። ግብጻውያንንም በጨካኝ ጌታ እጅ አሳልፌ እሰጣለሁ፣ ጨካኝ ንጉሥም ይገዛቸዋል፣ ይላል የሰራዊት ጌታ እግዚአብሔር። ውኆችም ከባህር ይደርቃሉ፣ ወንዙም ያንሳል፣ ደረቅም ይሆናል። ወንዞቹም ይገማሉ፣ የግብጽም መስኖ ያንሳሉ። ይደርቃሉም፣ ደንገልና ቄጤማ ይጠወልጋሉ። በአባይ ወንዝ ዳር ያለው መስክ፣ በአባይም ወንዝ አጠገብ የተዘራ እርሻ ሁሉ ይደርቃል፣ ይበተንማል፣ አይገኝምም። ዓሣ አጥማጆቹ ያዝናሉ፣ በአባይም ወንዝ መቃጥን የሚጥሉ ሁሉ ያለቅሳሉ። በውኆችም ላይ መረብ የሚዘረጉ ይዝላሉ። የተበጠረውንም የተልባ እግር የሚሰሩ ነጩንም ልብስ የሚሰሩ ሸማኔዎች ያፍራሉ። ደገፋዎቿም ሁሉ ይሰባበራሉ፣ የደመወዘኞችም ነፍስ ትዝላለች። የጣኔዎስ አለቆች ፍጹም ሰነፎች ናቸው። ፈርዖንን የሚመክሩ ጥበበኞች ምክራቸው ድንቁርና ሆነች። ፈርዖንን እኛ የጥበበኞች ልጆች የቀደሙም ነገሥታት ልጆች ነን እንዴት ትሉታላችሁ? አሁንሳ ጥበበኞች የታሉ? አሁን ይንገሩ። የሰራዊት ጌታ እግዚአብሔር በግብጽ ላይ ያሰበውን ይወቁ። የጣኔዎስ አለቆች ሰነፎች ሆነዋል፣ የሜንፎስም አለቆች ተሸንግለዋል። የነገዶቿ የማዕዘን ድንጋይ የሆኑ ግብጽን አሳቱ። እግዚአብሔር የጠማምነትን መንፈስ በውስጧ ደባልቋል። ሰካር በትፋቱ እንዲስት እንዲሁ ግብጽን በሥራዋ ሁሉ አሳቱ። ራስ ወይም ጅራት የሰሌን ቅርንጫፍም ወይም እንግጫ ቢሆን ሊሰራ የሚችል ሥራ ለግብጽ አይሆንላትም። በዚያን ቀን ግብጻውያን እንደ ሴቶች ይሆናሉ። የሰራዊት ጌታ እግዚአብሔር በእነርሱ ላይ ከሚያንቀሳቅሳት ከእጁ መንቀሳቀስ የተነሳ ይሸበራሉ፣ ይፈሩማል። የይሁዳም ምድር ግብጽን የምታስደነግጥ ትሆናለች። የሰራዊት ጌታ እግዚአብሔር ከመከረባት ምክር የተነሳ ወሬዋን የሚሰማ ሁሉ ይፈራል። በዚያን ቀን በግብጽ ምድር በከነዓን ቋንቋ የሚናገሩ በሰራዊት ጌታ በእግዚአብሔርም የሚምሉ 5 ከተሞች ይሆናሉ። ከእነዚህም አንዲቱ የጥፋት ከተማ ተብላ ትጠራለች። በዚያ ቀን በግብጽ ምድር መካከል ለእግዚአብሔር መሠዊያ፣ በዳርቻዋም ለእግዚአብሔር ዓምድ ይሆናል። ይህ የሰራዊት ጌታ ለእግዚአብሔር በግብጽ ምድር ምልክትና ምስክር ይሆናል። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮኻሉና እርሱም መድኃኒትና ኃይልን ሰድዶ ያድናቸዋልና። በዚያም ቀን እግዚአብሔር በግብጽ የታወቀ ይሆናል። ግብጻውያንም እግዚአብሔርን ያውቃሉ፣ በመሥዋዕትና በቁርባን ያመልካሉ፣ ለእግዚአብሔርም ስዕለት ይሳላሉ፣ ይፈጽሙትማል። እግዚአብሔርም ግብጽን ይመታታል፣ ይፈውሳታልም። ወደ እግዚአብሔርም ይመለሳሉ፣ እርሱም ይለመናቸዋል፣ ይፈውሳቸውማል። በዚያን ቀን ከግብጽ ወደ አሦር መንገድ ይሆናል። አሦራዊውም ወደ ግብጽ፣ ግብጻዊውም ወደ አሦር ይገባል። ግብጻውያንም ከአሦራውያን ጋር ይሰግዳሉ። የሰራዊት ጌታ እግዚአብሔር ሕዝቤ ግብጽ፣ የእጄም ሥራ አሦር፣ ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና። በዚያ ቀን እስራኤል ለግብጽና ለአሦር 3ኛ ይሆናል፣ በግብጽም መካከል በረከት ይሆናል። ትንቢተ ኢሳይያስ ምዕራፍ 20 የአሦር ንጉሥ ሳርጎን ተርታንን በሰደደ ጊዜ፣ እርሱም ወደ አዛጦን በመጣ ጊዜ፣ አዛጦንም ወግቶ በያዛት ጊዜ፣ በዚያ ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ። ራቁቱንም ባዶ እግሩንም ሄደ።
እግዚአብሔርም አለ፣ ባሪያዬ ኢሳይያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሊሆን ራቁቱንና ባዶ እግሩን እንደሄደ እንዲሁ የአሦር ንጉሥ የግብፅንና የኢትዮጵያን ምርኮ ጎበዛዙቱንና ሽማግሌዎቹን ራቁታቸውንና ባዶ እግራቸውን አድርጎ ገላቸውንም ገልጦ ለግብፅ ጉስቁልና ይነዳቸዋል። እነርሱም ከተስፋቸው ከኢትዮጵያ ከትምክህታቸውም ከግብፅ የተነሳ ይፈራሉ ያፍሩማል። በዚያም ቀን በዚች ባህር ዳርቻ የሚቀመጡ እነሆ ከአሦር ንጉሥ እንድን ዘንድ ለእርዳታ ወደ እነርሱ የሸሸንበት ተስፋችን ይህ ነበረ፣ እኛስ እንዴት እናመልጣለን ይላሉ። ትንቢተ ኢሳይያስ ምዕራፍ 21 በባህር አጠገብ ስላለው ስለ ምድረ በዳ የተነገረ ሸክም። አውሎ ነፋስ ከደቡብ እንደሚወጣ እንዲሁ ከሚያስፈራ አገር ከምድረ በዳ ይወጣል። ከባድ ራእይ ተነገረኝ። ወንጀለኛው ይወነጅላል፣ አጥፊውም ይጠፋል። ኤላም ሆይ ውጪ፣ ሜዶን ሆይ ክበቢ፣ ትካዜውን ሁሉ አስቀርቻለሁ። ስለዚህ ወገቤ ሕመም ተሞላ፣ እንደምትወልድ ሴት ምጥ ያዘኝ። ከሕመሜ የተነሣ አልሰማም፣ ከድንጋጤም የተነሣ አላይም። ልቤ ተንበደበደ፣ ድንጋጤ አስፈራኝ። ተስፋ ያደረግኩትም ድንግዝግዝታ መንቀጥቀጥም ሆነብኝ። ማዕዱን ያዘጋጃሉ፣ ምንጣፉንም ይዘረጋሉ፣ ይበሉማል ይጠጡማል። እናንተ መሳፍንት ሆይ ተነሱ፣ ጋሻውን አዘጋጁ። ጌታ እንዲህ ብሎኛልና ሂድ፣ ጉበኛም አቁም፣ የሚያየውንም ይናገር። በከብት የሚቀመጡትን ሁለት ሁለት እየሆኑ የሚሄዱ ፈረሰኞች በአህዮች የሚቀመጡትንና በግመሎች የሚቀመጡትን ባየ ጊዜ በጽኑ ትጋት አስተውሎ ተግቶም ያድምጥ። ያየውም ጌታ ሆይ ቀኑን ሁሉ ዘወትር በማማ ላይ ቆሜአለሁ፣ ሌሊቱንም ሁሉ በመጠበቂያዬ ላይ ተተክያለሁ። እነሆም በፈረሶች የሚቀመጡ ሁለት ሁለት ሆኖ የሚሄዱ ፈረሰኞች ይመጣሉ ብሎ ጮኸ። እርሱም መልሶ ባቢሎን ወደቀች ወደቀች፣ የተቀረጹም የአማልክቶቿ ምስሎች ሁሉ በምድር ላይ ተጥለው ደቀቁ አለ። እናንተ በአውድማዬ ላይ የተወቃችሁ የአውድማዬ ልጆች ሆይ ከእስራኤል አምላክ ከሠራዊት ጌታ እግዚአብሔር የሰማሁትን ነገርኋችሁ። ስለ ኤዶም የተነገረ ሸክም። አንዱ ከሴይር ጉበኛ ሆይ ሌሊቱ ምን ያህል ነው ብሎ ጠራኝ። ጉበኛውም ይነጋል ደግሞም ይመሻል፣ ትጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ አለ። ስለ አረብ የተነገረ ሸክም። የድዳናውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ። እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ከሰይፍ ከተመዘዘው ሰይፍ ከተለጠጠውም ቀስት ከጽኑ ሰይፍም ሸሽተዋልና። ጌታ እንዲህ ብሎኛልና እንደ ምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ከቀስተኞችም ቁጥር የቀሩት የቄዳር ልጆች ኃያላን ያንሳሉ፣ የእስራኤል አምላክ እግዚአብሔር ተናግሮአልና።